ብዙዎቻችን ቀናችን አስደሳችና አሰልቺ የሚሆነው በእድል ወይም በመጥፎ ገጠመኞች ብቻ ይመስለናል። ነገር ግን የተለያዩ ሳይንሳዊ ጥናቶች እንደሚያረጋግጡት ቀናችን የሚወሰነው ከአልጋችን በምንነሳባቸው የመጀመሪያዎቹ 30 እና 60 ደቂቃዎች ውስጥ በምናደርጋቸው ነገሮች ልክ ነው። ጠዋት የምናደርጋቸው ጥቃቅን የሚመስሉ ነገር ግን በሰውነታችን ባዮሎጂና በስነ ልቦናችን ላይ ከፍተኛ ተጽዕኖ ያላቸው ልምዶች አሉ። እነዚህ ልምዶች የሰውነታችንን የሆርሞን ሚዛን በማዛባት የአእምሮአችንን የመዘጋጀት አቅም በመቀነስና የድካም ስሜትን በመፍጠር ሙሉ በሙሉ ቀናችንን ሊያበላሹ ይችላሉ። በዚህ ቪዲዮ ባለማስተዋል የምናደርጋቸው ቀናችንን በድብርት በድካምና ተስፋ በመቁረጥ እንድንጀምር የሚያደርጉ አሉታዊ ልማዶችን እንመለከታለን። ቪዲዮውን አልጎሪዝሙ ለብዙዎች እንዲያደርስ ላይክ እና ሼር እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አንደኛ፣ ስኳርና ካርቦሃይድሬት የተበዛበት ቁርስ መመገብ። ጠዋት ላይ የምንወስዳቸው ቁርሶች ቀናችንን የመወሰን አቅም አላቸው። ለምሳሌ ጠዋት እንደ ዶናት፣ ጣፋጭ ዳቦ ወይም ስኳር የበዛባቸው ጭማቂዎችን መውሰድ ቀኑን በከፍተኛ የኤነርጂ መዋዠቅ እንድንጀምር ያደርገናል። እንዲህ አይነት ምግቦች በደም ውስጥ ያለውን የስኳር መጠን ገና በጠዋቱ በከፍተኛ ፍጥነት እንዲጨምር ስለሚያደርግ ሰውነታችን ይህንን የስኳር መጠን ለመቆጣጠር ኢንሱሊን የሚባለው ቅመም በብዛት ማምረት ይጀምራል። ከ2-3 ሰዓት በኋላ ሰውነታችን ኢንሱሊን ማምረቱን ሲቀጥል የስኳር መጠኑ በከፍተኛ ሁኔታ ይወርዳል። ታዲያ ሂደት ሲከሰት ድንገተኛ ድካም፣ የትኩረት መበታተን እና ሰዓቱን ያልጠበቀ ከፍተኛ ረሃብ እንዲሰማን ያደርጋል። ብዙ ጊዜ ጠዋት 4 ሰዓት ወይም 5 ሰዓት አካባቢ የሚሰማን የአቅም ማጣት ስሜት ከዚህ ጋር የተያያዘ ነው። ይህ ሁኔታ ቀኑን ሙሉ ስሜታችን እንዲቀያየርና ምርታማነታችን ወይም ፕሮዳክቲቪታችን እንዲወርድ ያደርጋል። ስለዚህ ከፍተኛ ስኳር መጠን ያለባቸው ምግቦችን በጠዋት ላለመውሰድ ሞክሩ። ሁለተኛ፣ ከእንቅልፍ እንደተነሳችሁ ስልክ መጎርጎር። ጠዋት ከእንቅልፍ ስንነሳ አይምሮአችን በተረጋጋ የአልፋ ዌቭ ሞገድ ውስጥ ይገኛል። ይህ ሁኔታ ለፈጠራና ለመረጋጋት ወሳኝ ነው። ነገር ግን ወዲያውኑ በማለዳ እንደተነሳን ስልክ አንስተን ሶሻል ሚዲያ ስንጠቀም፣ ኢሜሎችን ወይም ዜናዎችን ስንመለከት አይምሮአችን በቅጽበት ከአልፋ ዌቭ ወጥቶ ወደ ሪአክቲቭ ሞድ ይሄዳል። ታዲያ የድርጊት የዶፓሚን መጠንን በማዛባት ጭንቀት ቀስቃሽ የሆነውን የኮርቲሶል ሆርሞን እንዲመረትና መጠኑ ከፍ እንዲል አድርገዋል። ከዚህም የተነሳ ቀናችሁ በራሳችሁ ግብና እቅድ ከመጀመር ይልቅ በሌሎች ሰዎች አጀንዳና በውጫዊ ክስተቶች ተጠልፈው ሲጀመር ቀኑን ሙሉ የመረበሽ ስሜትና የትኩረት ማጣት ችግር ይገጥማቸዋል። ጥናቶች እንደሚያሳዩ ጠዋት እስከ 5 ሰዓት ኢንተርኔት የማይጠቀሙ ሰዎች ከሚጠቀሙ ሰዎች የተሻለ ቀናቸው ያማረና ኤነርጄቲክ እንደሚሆኑ አረጋግጠዋል። ስለዚህ ጠዋት ስትነሱ ለሥራ ካልሆነ ስልክ ላለመጠቀም ሞክሩ። ይህ ልማድን መጻሕፍትን ወደ ማንበብ በመቀየር ቀናችሁ ላይ አዎንታዊ ተጽዕኖ ከማሳደርም አልፎ ጥሩ ልማድ እንድትገነቡ ይረዳችኋል። ሶስተኛ፣ አልጋን ለማስተካከል። ይህ ነጥብ ቀላል ሊመስል ይችላል፣ ነገር ግን ስለ ልቦናዊ ተጽዕኖው እጅግ ከፍተኛ ነው። ታዋቁ የአሜሪካ ኔቭ ኢምራል ዊሊያም ማክሪቨን ዓለምን መለወጥ ከፈለክ መጀመሪያ አልጋን በማስተካከል ቀንን ጀምር ይላል። ጠዋት ተነስታችሁ አልጋችሁን ስታስተካክሉ የቀኑ የመጀመሪያ ሥራ በተሳካ ሁኔታ እንዳጠናቀቃችሁ ይሰማችኋል። ይህ ደግሞ ለቀጣይ ሥራዎች መነሳሳትን ይፈጥራል። በአንጻሩ የተዝረከረከ አካባቢ ለአይምሮ የተዝረከረከ አመለካከት ይፈጥራል። ከዚህ ጋር ተያይዞ ቀንን ያለ ዕቅድ መጀመር ዲሲዥን ፋቲግ ወይም የውሳኔ ድካሞችን ያስከትላል። ጠዋት ላይ ኢነርጂያችንን ምን ልልበስ፣ ምን ልብላ፣ ዛሬ ምን መስራት አለብኝ በሚሉ ጥቃቅን ውሳኔዎች ከጨረስን ለዋና ዋና ስራዎቻችን የሚሆኑ የአእምሮ ጉልበትን ወይም ኢነርጂን እናጣለን። ሳይንስ እንደሚያረጋግጠው ቅድመ ዝግጅትና ቋሚ ፕሮግራም ያላቸው ሰዎች የጭንቀት ሆርሞናቸው ዝቅተኛ ስለመሆን የሥራ ውጤታቸው ደግሞ ከፍተኛና ቀናቸው ያማረ እንደሆነ አረጋግጧል። ስለዚህ ጠዋት ስትነሱ ምንም ነገር ከማድረጋችሁ በፊት አልጋችሁን በስርዓት በማስተካከል ቀናችሁን ጀምሩ። አራተኛ፣ ሞርኒንግ ዲሃይድሬሽን ወይም ውሃ ለመጠጣት። ለ6 እና 8 ሰዓታት በእንቅልፍ በምንቆይበት ጊዜ ሰውነታችን ምንም አይነት ፈሳሽ አያገኝም። እንዲሁም በአተነፋፈስና በላብ ምክንያት ከሰውነታችን ከፍተኛ መጠን ያለውን ውሃ እናጣለን። በመሆኑም ማንኛውም ሰው ከእንቅልፍ ሲነሳ በከፊል ድርቀት ወይም ማይልድ ዲሃይድሬሽን ውስጥ ነው የሚገኘው። ይህን ያጠነውን ፈሳሽ ሳንተካ ቀጥታ ወደ ቡና ወይም ወደ ቁርስ የምንሄድ ከሆነ ሰውነታችን በሚያጋጥመው ድርቀት ለከፍተኛ ድካም እንድንጋለጥ አድርገናል። አንጎላችን 75% የተሰራው ከውሃ ስለሆነ ትንሽ ውሃ እጥረት እንኳን የአንጎልን የመስራት አቅም፣ ትኩረትና የማስታወስ ችሎታን በእጅጉ ይቀንሳል። ሳይንሳዊ ጥናቶች እንደሚያሳዩት ከሆነ ጠዋት ላይ ውሃ ለመጠጣት የሜታቦሊዝም ፍጥነትን ይቀንሳል። ይህ ደግሞ የሰውነትን ካሎሪ የማቃጠል አቅም ያዳክማል።
በተጨማሪ ሰውነታችን ሌሊቱን ሙሉ ሲያጠራቅመው የነበረውን መርዛማ ኬሚካሎችን ለማስወገድ ውሃ ያስፈልጋል። ጠዋት በቂ ውሃ ካልጠጣን እነዚህ መርዛማ ነገሮች በሰውነታችን ውስጥ በመቆየት የራስ ምታትና የድካም ስሜትን ይፈጥራሉ። ቀኑን በንቃት ለመጀመር ቢያንስ 500 ሚሊ ሊትር ውሃ መጠጣት ወሳኝ ነው። አምስተኛ ለብርሃን አለመጋለጥ ወይም ዲስራፕቲንግ ካርዲያክ ሪትም። ብዙ ሰዎች ከእንቅልፍ ከተነሱ በኋላ በመጋረጃ በተዘጋ ጨለማ ውስጥ ረዘም ላለ ጊዜ ይቆያሉ። ይህ ልምድ የሰውነታችን ተፈጥሯዊ ስርዓትን ወይም ሰርካርዲያን ሪትምን ያዛበዋል። የሰው ልጅ ባዮሎጂ የተሰራው ከፀሐይ ብርሃን ጋር ተስማምቶ እንዲኖር ነው። ጠዋት ላይ አይናችን ብርሃን ሲያገኝ ለአእምሯችን ቀኑ ጀምሯል፣ እንቅልፍ አምጪውን ሜላቶኒን ምርት ይቁም የሚል መልእክት ያስተላልፋል። ሜላቶኒን ደግሞ እንቅልፍ እንዲወስደን የሚያደርግ ሆርሞን ነው። በጨለማው ስንቆይ ግን ሰውነታችን አሁንም የመተኛት ጊዜ እንደሆነ በማሰብ ይህንን ሆርሞን ማምረቱን ይቀጥላል። በሌላ በኩል ደግሞ ብርሃን ማግኘት ሴሮቶኒን የተባለውን የደስታና የንቃተ ህሊና ሆርሞን እንዲመረት ያደርጋል። ጠዋት ብርሃን ካላገኛችሁ ሰውነታችሁ ቀኑን ሙሉ የድካም ስሜት ይሰማዋል፣ የምግብ ፍላጎታችሁም ይዛባል። እንዲሁም ማታ ላይ በጊዜ ለመተኛት ትቸገራላችሁ። ይህ ቀላል የሚመስል ስህተት የኃይል መጠናችንን ሙሉ በሙሉ በማውረድ ቀናችንን ሊያበላሽብን ይችላሉ። ስድስተኛ ዘ በተን ትራፕ ወይም ደጋግሞ አላርም ማጥፋት። ብዙ ሰዎች ጠዋት ለመነሳት አላርም አድርጎ አላርሙ ሲጮህ ጥቂት ተኝቶ ለመነሳት ስኑዝ ያደርጋሉ። ነገር ግን በሳይንስ አጠራሩ ስሊፕ ኢነርሺያ ወይም የእንቅልፍ ኢቦር የምንለው ክስተት የሚፈጠረው ከዚህ የተነሳ ነው። አላርማችሁን ለመጀመሪያ ጊዜ ሲሰሙት ሰውነታችሁ ለመነሳት ይዘጋጃል። ነገር ግን መልሳችሁ ስተኙ አይምሮአችሁ ወደ አዲስ የእንቅልፍ ዑደት ወይም ስሊፕ ሳይክል ይገባል። ችግሩ ያለው እዚህ ላይ ነው። ይህ አዲስ የእንቅልፍ ዑደት ለመጠናቀቅ ቢያንስ 90 ደቂቃ ያስፈልገዋል። ነገር ግን እናንተ የምትሰጡት 5 ወይም 10 ደቂቃ ብቻ ነው። በዚህ ጊዜ አይምሮአችሁ በጥልቅ እንቅልፍ ሂደት ውስጥ እያለ በድንገት ሲቀሰቀስ የአንጎል ክፍላችሁ ሙሉ በሙሉ ለመንቃት ይቸገራል። ጥናቶች እንደሚያሳዩ በዚህ ሁኔታ ውስጥ የሚነሱ ሰዎች የአስተሳሰብ ብዥታ፣ የትኩረት ማጣትና ከፍተኛ የድካም ስሜት እስከ 4 ሰዓት ድረስ ሊሰማቸው እንደሚችል ተናግሯል። ይህ ማለት ጠዋታችሁ ሙሉ በሙሉ በደበዘዘ መንፈስ ውስጥ ያልፋል ማለት ነው። ስለዚህ አላርምን ደጋግሞ ማጥፋት እረፍት ከመስጠት ይልቅ አይምሮን ግራ በማጋባት ቀኑን በድካም እንዲጀምሩ ያደርጋል።